የሆርሙዝ የባህር ሰርጥ ተረኛው ባለስም እንደሆነ እየተነገረ ይገኛል። ኢራን የዓለም ወሳኙን የነዳጅ ዘይት መተላለፊያ መስመር ልትዘጋ መሆኑንና በእስራኤልም ሆነ በአጋሮቿ መካከል ከፍተኛ የሆነ ድንጋጤ የተፈጠረበት ምዕራፍ እየተከፈተ ለማየት እየተቻለ ነው። የዓለማችን 1/5 የሚሆነው የነዳጅ ክምችትና ድፍድፍ ነዳጅ በዚሁም 40 ኪሎ ሜትር በሚጠጋ ስፍራ ውስጥ እንደሚያልፍና ወደ ተለያዩ ሀገራት እንደሚከፋፈል ይታወቃል። ነገሩም አሳሳቢ እንደሆነ አመላካች ሆኖ የብሪቴን እንደዚሁም የተለያዩ ሀገር ሰላዮች ነገሩን እጅጉን የከፋ ምዕራፍ ሊከፈት እንደሚችል እየገለጹ መገኘታቸው እንደሆነ እየተሰማ ነው። ነገሩን በጥልቀት የሚያውቁና የሚመረምሩ ስለ ሁኔታው ሲገልጹ በዚሁ በሆርሙዝ የባህር ሰርጥ በኩል አሜሪካ በ2023 ብቻ ከ20 ሚሊዮን በላይ በርሜል ነዳጅ እንዳሳለፈች መረጃዎች ይጠቁማሉ። ይህም ወደ 600 ቢሊዮን ዶላር የሚጠጋ የነዳጅ የንግድ መስመር እንደሆነ ማሳያ እንደሆነ ሲገልጹ ለማድመጥ ተችሏል። ተንታኞች እንደሚሉት ከሆነ ሁኔታዎች ከዚህም እየባሱ በሄዱ ቁጥር ማለትም በእስራኤልና በኢራን መካከል የሚደረግ ጦርነት በዚህ ሁኔታም ተጋግሎ የሚቀጥል ከሆነ ከባህረ ሰላጤው የሚንቀሳቀሱ የነዳጅ ንግዶች በሙሉ ሊቋረጡ እንደሚችሉ ጭምር እየገለጹ ይገኛሉ። እነዚህ የነዳጅ ምርቶች በአንድም ሆነ በሌላ መልኩም ተቋረጡ ማለት ዩናይትድ ስቴትስን ጨምሮ ሌሎችም ሀገራት ከዚሁ ከነዳጅ ምርት ሊያገኙት የሚችሉት ገቢ እንደዚሁም ደግሞ የሚያገኙት ነዳጅ ሙሉ በሙሉ ሊቋረጥባቸው እንደሚችልና የዓለም ንግድ ሁኔታ ሊምታታ እንደሚችል የሚገልጹ መረጃዎች ተያይዘው እየወጡ እንደሚገኙ ለማድመጥ ተችሏል። የሆርሙዝ ሰርጥ በአንድም ሆነ በሌላ መልኩ የጦርነቱ አንድ አካል ይሆናል ተብሎ በእርግጠኝነት መናገር እንደሚቻል የሚናገሩ ተንታኞች ለዚህም ማሳያ የሚሆነው በኢራንና በኢራቅ መካከል በ1980ዎቹና 90ዎቹ መገባደጃ የተደረገውን ጦርነት እንደ ምሳሌ መመልከት እንደሚቻል ጭምር ገልጸዋል። ለኢራን እነዚህን ሰርጦች መዝጋት በአንድም ሆነ በሌላ መልኩ የምትወስደው ትልቅ ወታደራዊ እርምጃ እንደሚሆን ይጠበቃል። ይህም አንድን የኒውክሊየር የጦር መሳሪያ እንደመያዝና ምዕራባውያኑን እንደማንበርከክ እንደሚቆጠር ጭምር ይገለጻል። ሁሴን ሰላሚ የኢራን ትልቅ ወታደራዊ አዛዥና ጄኔራልም ጭምር ናቸው። ከቀናቶች በፊት ይህንኑ ሰርጥ የጎበኙት መሆኑ የታወቀ ሲሆን እስራኤል በአጋጣሚ በፈጸመችው ጥቃት እኚህ ሰው አንደኛው ሰለባ እንደሆኑ ጭምር ይታወቃል። እሳቸው ከሞታቸው በፊት የጎበኙት ይህ ሰርጥ እንደዚሁም በባህር ኃይል ላይ የሚገኘውን የኢራን ጦር እንደጎበኙ የተገለጸበት አጋጣሚ ተፈጥሯል። ይህም ኢራን የራሷን የግል ጦር በዚሁ ቀጠና ላይ እንዳሰማራችና በአንድም ሆነ በሌላ መልኩም ይህንን ቀጠና ልትቆጣጠር ደፋ ቀና እያለች መሆኑን ማመላከቻ እንደሆነ ይታወቃል። ይህም እንደዚሁም ከእስራኤል ሆነ ከሌሎቹ የዓለም ክፍሎች የሚወነጨፉ እጅግ ከፍተኛ የሆኑ የጦር መሳሪያዎችን ተከትሎ የተደረገ እንቅስቃሴ እንደሆነ ይታወቃል።